ምን ምታዘ በሰው የፈራሁት ነገር በእኔ ላይም ደረሰብኝ እና ፍቅረኛው ነበረ። ፍቅረኛ አለሽ? ነበረኝ። ኮሌጅ ስንማር ኮማን ኮርስ አብረን ተምረን ነበር። ከተማረን በኋላ እዛ ነበር የተዋወቀ ነው። ከዛ ወዲህ ስደት ከመጣሁ 2 አመት ሆኖልኛል። ከዛ 2 አመት ላይ የነበረው ነገር ላይፍም ቆንጆ ነበረ። ማለት እኔን ገንዘብ አይጠይቀኝም። እሱ ሀገር ቤት ሆኖ ዩኒቨርሲቲ ተምሮ ጨርሶ ተማሪቁም ከዚህ ማድረግ ማለት ነው። የሆነ ስጦታ ነገር አይ ስጦታ ለሌክሌ አካውን ላክልኝ አልኩኝና እንደዚህ ስል የሆነ ስጦታ ብር የሚያክል አይደለም። ከዛ በኋላ እንዴትሽ ነው የሚያይሽ? እና ስጦታው ምንም በማስመልከት ነው። ተማርቆ ነበረ ጨርሶ ዩኒቨርሲቲ። እሺ ግራጁዌሽን። ከዛ ተኝና እንዴትሽ ነው የሚያይሽ? አትላኪኝ አለ። የአንቺ እኮ የኔም ነው አለኝ። ከዛ ተወኩኝ። ከተወኩ በኋላ ደግሞ ማለት ነው አሁን አንድሮ ጊዜ ሲናወረም ቴክስት ካረኩም ቶሎ ይመልሰኛል፣ እኔም ይመልሳለሁ። ማለት በስራ ጊዜ ምናምን አይጨቃጭቀኝም። በጣም ነው የሚያስበው፣ በጣም ከቤተሰቦች በላይ ማለት ነው። ማለት ምንም ነገር ሲመክረው እንደዚህ አይነት ወንድ ምናምን ብሎ እንኳን ስለ ወንዶችም ስለ ሴቶችም ስለ ፍቅርም በቃ ስለ መንፈሳዊ ዙሪም በጣም ይመክረኛል። እና ከዛ አማንኩና አፈቀርኩ። ከዛ ወዲህ አሁን ጊዜ ወደ ዱባይ መጥቶ ነበር፣ ግን እንደ ድሮ እየሆነልኝ አይደለም። ይህን ሰው ምንድን ነው ወደ ዱባይ መጣ? አዎ። ትምህርቱስ ጨረሳ። በቃ እንትን የለም ቅጥር የለም። ዱባይ ማን ያመጣው? እራሱ ነው። እሺ ሲመጣም አልነገረኝም። እንኳን ሊመጣ ስል ፓስፖርት ምናምን አልጨርሻለሁ አለኝ። ከዛ እንደመጣኝ እኔ አላወቅኩም እና ከዛ መጥቻለሁ ብሎ ደወለልኝ እና ከዛ ደንግጬ ማለት ነው። ወይ ማለት እንዴት ሳይነግረኝ ይህን ሁሉ ዋሽቶ እንዴት ነው የመጣው ብዬ ማለት ነው። እና እኔ ደግሞ ምናልባት ብዙ ነገር አለ አይደለም ሌላ ሰው ነው እንዲያመጣው ብዬ አንዳንዴ ውስጥ እንትን እላለሁ እና ማለት እንደዛ አያደርግም። ሌላ ሴት እላለሁ ደግሞ በራሴ ማለት ነው አያደርገውም። እሱ ግን የሴት ነገር የሰው ነገር ብዙ የሚፈልግ አይመስለኝም። እና እስቲ የሆነ መከራ ምክር ስጠኝ። ምንድን ነው አሁን ዱባይ መጣ፣ ከዛ ምንድን ነው ያሳሰበች ታዲያ? አይደለ እንደ ድሮ ይመል በቃ አይደለም እንደ ድሮ አይደለም። ቦታ ጊዜ ይሰጠኝም አያወረኝም። ማለት እኔ አሁን ቴስት ካረኩ ስራ ጋር ሆኜ ነው ካለኝ ደግሞ ማታም ላይ ሊመልስም ይችላል። ማለት ለመጨረሻ ጊዜ ያወራችሁት መቼ ነው? አሁን ማለት እንኳን አደረሰኝ አለኝና አልመለስኩትም። እሱም በጣም ቆይቶ ነው እየመለሳለው። አሁን 2 ወር ምናምን ሆነዋል እንደዚህ ከሆነበት እዚህ ዱባይ። አዎ ለ2 ወር ያላወራችሁበት ጊዜ አለ? አላወራንም ሳይሆን ቴክስቱን ቆይቶ ይመልሳል። ቀን ስራ ላይ ነው የሚውለው እና ቀን አንደዋወልም ጨርሰን ማለት ነው። እኔ ደግሞ ማታ እሱ መስመር ለሚገባበት ሰዓት እኔ ደግሞ ስራ ላይ ስለሚሆን በዛ እንገናኘም። በድምፅ ምናምን ነው የምናወራው በቴክስት። እሺ እሱም በካምፓኒ ስራዋል ስለሆነ 12 ሰዓት ላይ ነው እንትን ከስራ የሚወጣው። ከዛ 12 ሰዓት ጀምሮ ደግሞ እኔ ቢዚ ይሆናለሁ ምግብ ምናምን ስለምሰራ። ከዛ ይህን ሰው ሊተው ወይ ሊቀጥለው ምን ሊሆን እኮ ምንድን ነው አሁን ንግግራችሁ? ምንድን ነው ባወራችሁ ቁጥር በየ2 ቀኑ ምናምን ነው የምታወሩት? ቀነሰኝ በቃ እኮ በየ2 ቀኑ ነው የምታወሩት? ሄሎ ጋይስ አለው ከኔ ነው እንዴ? ሄሎ ደወለ። አሁን ደውሎ ማያቅ ልጅ እዚህ ቤት ስትገባ ደወለ ላላ ኔትወርክ ነው ዋይፋይ ነው የወጣኝና በየ2 ቀኑ ነው የምታወሩት? ያለውን ነገር ሁሉ ቀነሳ። ከደወለልኝም ዝም ቆይ አንዴ አዳምጪ። ጥያቄን ስሚ እስኪ። እኔ እናት የምታወሩት በየ ስንት ቀኑ ነው? ቀነሰ ምን ማለት ነው?
ያከብረኛል፣ ይመልሰኛል፣ ቴክስትንም ይመልሰኛል። ግን ግልጽ ይሁን። አይውልሽ አሁን ምን መሰለሽ እንዲህ እየጠየቁሽ ያለሁት አሁን አንዳንድ ሰው መቼም ፐርፌክት አይደለም። በህይወት ውስጥ ፈተና ሊገጥመው ይችላል። ቻሌንጅ ውስጥ ሊሆን ይችላል። ብዙ ጫና ውስጥ ሊሆን ይችላል። ገብቶሻል? ይሄ አለማውራቱ እየተጋነነ ነው ወይስ እንደው ጤናማ ነው የሚለውን ለማወቅ ግልጽ እኮ መሆን አለበት። ድሮ ያወራኛል፣ ይመክረኛል፣ ይጠይቀኛል። እሱ ታየው፣ እሱ ችግር ነው። እሱ አለ ዋናው ፖይንቱ። ቀነሰ ያልሽው ለምሳሌ በየቀኑ ምክንያቱም አብራችሁ አይደለም ያላችሁት። ገብቶሻል? ቀነሰ የሚለው ግልጽ ስላልሆነ መቀነስ ምንድን ነው የሚለውን አንቺ በግልጽ እኮ አልነገርሽንም። ግን እንደው ለማቅለል ብቲ ጥሩ የሚሆነው ለምሳሌ በፊት እንደዚህ በዚህ ሰዓት ወይ በየቀኑ ያወራኝ ነበር ወይ በየቀኑ ይመልስ ነበር። አሁን ወይ በየ3 ቀንም አይመልስልኝም፣ በ2 ቀንም አይመልስም። ይሄ ተቀይሮብኛል ብቲ ስፔሲፊክ ነው። ይሄ ቀነሰ ግን ስቲ አዎ ሰው ሊቀንስ ይችላል። እንዲህ መቼም የሰው ልጅ እኮ ነው። እንዳሰብሽው እንደኔ እንዳሰብኩት ሁሌ እንደማስበው ይሁን አቲ ስጋ እኮ ነው የለበሰው። ብዙ ድካም ሊያጋጠመው ይችላል። አንዳንዴ በሌላ አንግልም ማየት አለብን። ገብቶሻል? እኔ እንደፈለግኩት ብቻ መሄድ አለበት ካልን ሰው አልተረዳንም ማለት። የምናገባው ሰው እኮ ሰው ነው፣ ስጋን የለበሰው ሊከፋው ይችላል። ገብቶሻል? ስራ ሊያጣ ይችላል፣ ጫና ውስጥ ሊሆን ይችላል። በዛ ጊዜ የአንቺ ፍቅር አይደለም እኮ መጀመሪያ ሰርቫይቭ ስለማድረግ ነው ሊያስብ የሚችለው ይህ ሰውዬ። ይህንን ነው ግልጽ አድርገሽ ልትነግሪን የሚገባው። ገብቶሻል ሀሳቤ? አዎ እየሰማሁ ነው። እሺ አብራሪልን በዛ መሰረት። አሁን እና አይደለም ያ ማለት እኔ እስከ 2 ወር እና ማዳም ራቻት እኔ ወንዶቹ ላይ ነው ጥፋት ያለው። ባይዘ ወንዶች መጀመሪያ ማትዘልቁበትን ነገር ታሳዩና ወይዬ ቴንኪዩ ዌልካም። ይኸውልህ መጀመሪያ ማትዘልቁበትን ነገር ታሳዩና ከዛ ፋይናሊ ምንድን ነው የሚሆነው? ሲደክም ችግር ውስጥ ስገባ ሲጨንቅ ትንሽ ቀነስ ካረክ የምታደርገውን ነገር ጉድ ፈላክ ማትዘልቅበት አሌክስ ያልተረዳኝ ነገር ማለት ነው። እኔ ማለት ከድሮ 2 ወር ምናምን ሆነዋል። የሆነ ነገር የሆነ ጥፋት ሰራው። እኔ ደግሞ ማለት ነው የሆነ በሜሴንጀር ምናምን አውሪ ብያት ቁጥር ሰጠዋት እና የሆነ ጓደኛ አለችኝ ያወራው ነገር ምናምን ንገሪኝ ብዬ የሆነ እንትን ሰራው። ከዛ እንደዚህ ብዬ ቮይስ ያደረኩት ለማይደርሳል ማለት ነው። ከዛ ቀን ጀምሮ ተቀየረብኝ። አይ አሁን እኔም ከዛ ቀን ጀምሮ ነው ቆይ አሁን እኔም ተቀየርኩብሽ። ሚዩት አርጊ። አሁን እኔም ተቀየርኩ። በቃ ተቀየርኩ። አሁን ይህን ለምን አትነግሪ ነው ነበር መጀመሪያ። እንደዚህ ስደናበር አላሳዝንም? የተሳሳተ መርፌ ወግቼሽ አሁን አንቺ እኔ በተሳሳተ መርፌ ዘብጥያ እንድገባ ነው? ራስሽ ቃታውን ስበሽ ራስሽ ተቀየረብኝ። በቃ ሰውየው ተስፋ ቆርጧል ባንቺ። ወንድ ልጅ እንደዚህ አታርጉ ጋይስ። ሴቶች በጣም መጠንቀቅ ያለባችሁ ነገር ፍቅራችሁን አትፈታተኑ። ፈተና ለማንም አይጠቅም። መጽሐፍ ቅዱስ ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። ሰዎች ወደ ፈተና የሚገቡበትን መንገድ ነው የምንፈጥረውኛ። ሰው እንዳይፈተን መጸለይ ነው ያለብሽ ለፍቅረኛሽ። እንዲህ ወንድ ልጅ እኮ ነው እንደው ሲብል በሴትም ቢሆን እንደዛ ሴት ነች እኮ ሰው ነች ማለት ሰው ጥራችሁት ወፍ ክትሉታላችሁ። ትምህርት ቤት እንኳን እኮ ከተማርከው ነው ፈተና የሚመጣው። እንዲፈተነሽው ሰው ልከሽበት እንደው በቃ እሺ ጀነጀነ ከዛ በኋላ ቢንጎ አገኘው ምናምን ልትይው ነው እንዴ? ወደ ፈተና እኮ ነው የከተትሽው አንቺ ራስሽ። ሰዎች ወጥመድ አበጅተንላቸው በወጥመዱ ሲወድቁ እኛም ማንወድቅ ይመስለናል። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው። ገብቶሻል? ማንም ቋሚ ያለ አንቺ ቆመሽ ነው እሱ የምትፈትኝው። በምን አቅምሽ? መፈተን የሚችለው አንድ ፈጣሪ ብቻ፣ ፐርፌክት ስለሆነ እሱ ፍጹም ስለሆነ ኦፍኮርስ ሰዎችን መፈተን ይችላል። ፈተና ቢፈትነን እኔና አንቺ ማንንና ነው ፈተና የምንፈትነው? የምንፈቃቀረው የምናፈቅረው ሰው ካለ እንደውም አደራ ፈጣሪ ወደ ፈተና እንዳትገባብኝ
እንዳትፈተንብኝ። ፈተናዋ ሊሆን የሚችሉትን ነገሮች በሙሉ ለማራቅ ነው ጥረት ማድረግ ያለብኝ። ሴቶችም ፍቅረኞቻችሁ ፈተና ሊሆንባቸው የማይችለውን ነገር እንደውም ከዙሪያው ማራቅ። ጓደኛ ካበዛችሁ፣ የሴት ጓደኞቻችሁ ከበዙ እነሱን መቀነስ፣ ምክንያቱም ሊፈተን ይችላል ፈተና ውስጥ እንዳይወድቅ በሚል። አብዛኞቻችሁ የምታደርጉት ምንድን ነው? ጓደኛሽን ትልኪበታለሽ። እንደውም ጭራሽ እንኳን ማራቅ ቀርቶ እስቲ ፈትኝው፣ ይወድቃል፣ ያልፋል። እንዴት ነው ሊያልፍ የሚችለው? ራስሽ ወጥመድ ውስጥ ከተሹ ማድረጉ ስህተት ቢሆንም ግን ዋናው ኃላፊነት የምትወስጂው አንቺ ነሽ። ስለዚህ ይሄ ልጅ እንትንሽን ሰማ፣ ቮይስሽን በቃ ከአንቺ ጋር ጨርሷል። ለዛ ነው የተወሽ። አሁን ሼም እንዳይዝሽ ነው እያወራሽ ያለ። በራስሽ ጥይት ራስሽን ተኩሰሽ መታሽ ነው። ከዚህ ትምህርት ውሰዱ። ሌሎቻችሁ አትፈትኑ፣ ግድ የላችሁ። ከጀርባ የሆነ ነገር እያደረገ ይሆናል በሚል እሳቤ እንኳን ውስጣችሁ ስጋት ካለ ተዉት፣ እግዚአብሔር ያጋልጠዋል፣ እጃችሁ ላይ ጥለዋል። እናንተ ግን ፈትኝ ውስጥ ያወራ ይሆን? ከዛ ካወራ ይሄው አንተ ታወራለህ እንዴ? አንድ ሰው ለራበው ሰው ምግብ አቅርባችሁለት ይበላል አይበላም? ልክ ሲበላው እንዴ ትበላለህ እንዴ እንደማለት እኮ ሰዋት። ሰይጣን እኮ አለ። ሰይጣን እኮ ሰውን እኮ ለፈተና እንዲገባ እኮ ድሉን ይፈጥራል። ሰው እንደዚህ አታርጉ። ስለዚህ አንቺ ጥፋት ነው፣ ኃላፊነቱን ውሰጂ፣ ራስሽ ይቅርታ ጠይቂ። ቀጣ ሄደሻው ከዚህ እንደወጣት አሁን እኔ ነው መሆን ያለብኝ? ምን መሆን ያለብኝ አሁን ማለት አሁን ከሱ መራቅ ነው ያለብኝ? ከራቀኝ ይቅርታ ጠይቂው። ይቅርታሽን አልቀበልም ካለ በቃ ይሄ የአንቺ ጥፋት ነው፣ ጥፋትሽ ነው። በሱም አትፈርጂም። ለቀቅ አድርጊ፣ ጊዜ ስጭ። ገብቶሻል? ጠይቄያለሁ። ያ ቀን ይቅርታ ጠየቅኩኝና ከዛ ይቅር አለኝ። ማለት ይቅር ስለኝ ማለት ሙሉ በቃ ሙሉ በሙሉ ይቅር የምትል ከሆነ ኦኬ አልኩት። እኔ ማትልኝ ከሆነ ግን በቃ እኔ አጥፍቻለሁ ይቅር በለኝ ስለው ኦኬ ብሎኛል፣ ተቀብሎኛል። ግን ከተቀበለኝ በኋላ በቃ እንዳልኩ ነው። አሁን ጊዜ ስጭው፣ አትጨቅጭቂ፣ እንዲያስብ ጊዜ ስጭው። ይቅርታ ጠየቅሽ፣ ይቅርታ አደረገልሻል። ለምን አልመለስክልኝ ምናምን አትበይ፣ ቆፍጠን በይ። ሰላም ታላክሽለታ። በቃ ስራሽ ላይ ፎከስ አድርጊ። ቢዚ ሁኚ በራስሽ ስራ ላይ። ለቀቅ አድርጊ ውስጥ ገብቶሻል። ለቀቅ አድርገሽ ማይመጣ ከሆነ አትታገኝ። በቃ ኦልሬዲ ቆርጧል ማለት ነው። እንደ ስህተት እንደ ትምህርቱ ሰው በህይወትሽ ውስጥ ከዛ ውጭ ብዙ ትግል አትግጠሚ። እሺ ተግባባን ነው? ጠራቻት ድጋሚ። ማዳም እንግዲህ ለምን እንቅልፍ ኪኒን የሰጣችሁ አታስተኙልንም? እዚህ ስንገባ ፕሮግራም ስንገባ በምግብም ቢሆን ምናምን ማስተኛት ከምግብ ጋር። ከዛ ከተኙ በኋላ መታችሁ ፕሮግራሙን ከጨረሰን በኋላ ሌላ መርፌ እንሰጣቸዋለን። ተወጉና ሲነቁ ምንድን ነው ዱካክ በዱካክ ሆንኩኛ ተኛዋ ምናምን ነው የሚሉት። አያውቁት ነው ነገሩ። ሄሎ አይ ደግሞ የኔን ፕሮፋይል አድርጋ ልታስደበድብ የኔን ፕሮፋይል ያደረግሽው ሰውየው። እንደውም ይህን ልጅ ከዚህ ልጅ የሆነ ነገር ኖሯት ነው ፕሮፋይል ያደረገችው። እኔ በየሄድኩበት እጥረገረጋለሁ። በዩዘር ማስክ መጥተው በአናት ይተክለኛል። ሚስቴን ቀማኝ ምናምን። ኧረ ሰዎች ልኖርበት እንዴ! ደሜ መራራ ነው። እኔ እንዲሁ ራሱ ደሜ የሚመርሰው እኔ እንኳን እንደዚህ ጥይት አቀብላችኋቸው። ሄሎ ድምፅሽ ግን ርቋል። እሺ አሁን ይሻላል። እሺ እኔ በህይወት ያጋጠመኝ ብዙ ፈተናዎችን አሳልፍ ያለሁኝ። ያው ቤተሰብም ደግሞ የሚረዳ ሰው የለም። ያው ይቺ ያኔ ብዙ ስም ሰጥተውኛል። ስልክ በፊት 2005 ነበር ሳውዲ አረቢያ የመጣሁት። ሰራሁኝና አጋጣሚ አማመኝና አገር ገባሁኝ ማለት ነው። በዛ ሰዓት ደግሞ ነፍሰ ጡር ነበርኩኝ። በቃ
ገጠር ነው የምሰራው። እስከ 4500 ድረስ እሰራለሁኝ። በጣም እለፋለሁኝ። እህቶቼ ወንድሞቼ አባትሽ ጋር ብር አታስቀምጪ፣ ሌላ ሰው ጋር ታማኝ ሰው ጋር አስቀምጪ ምናምን ሲሉኝ እምቢ ነበር የምለው ማለት ነው። አባቴን ስለምወደው አባቴ ጋር የሚቀመጠው አባቴ እያለኝ ሌላ ሰው ጋር አስቀምጠው ምናምን እያልኩ እንደዛ ሳረግ አገር ገባሁኝ ማለት ነው። ከዛ አማመኝ መኪና ስርጌዲ በቃ ሰውነቴን ይኮሰኩሰኛል። ፀጉሬን ያደለም ሰውነቴን ያደለም። በጣም ታመምኩኝ ማለት ነው። ያቃዠኛል፣ እንቅልፍ የለኝም። በጣም ስታመም በቃ አገር ግቢ ነው የሚለኝ። አገር ገባሁኝ። ከዛ ትንሽ ቆየሁ፣ ወለኩኝ። ከዛ መጨረሻ ላይ አባቴም ቤተሰቦችም ወንድሞችም ፊታቸውን አዞሩብኝ ማለት ነው። እኔ ቤተሰቦችን በደንብ ነው የምረዳቸው፣ በደንብ ማለት ነው ከምልህ በላይ ከሰው በታይ እንዳይሆኑብኝ። እንደዛ ስሰራ አባቴን ብር እፈልጋለሁ ብር ስጠኝ ምናምን ስለው መኪና ተገዝቶበታል፣ ቀስ ብለን እየሰራን እንሰጥሻለን ምናምን ነው የሚሉኝ። እኔ በይዘው ተናጋሪ አይደለሁም። ሁሉም ነገር እየሰማሁ በሆዴ ያስ ነው የማደርገው እና የምተነፍስ ሴት አይደለሁም። ግን ዘወር ብዬ አንቅሽ የሚወጣል ልጅ ነኝ። እንደዛ ሰች እሺ ማልኩኝ። መጨረሻ ላይ ይቺ ጀሪካ ማሸከም አምሯት ነው ወደ ሀገሯ የገባችው ምናምን ይላሉ ማለት ነው። እኔ ግን በጣም በሽታ ውስጥ ነኝ። አሞኛል፣ ውስጥ የጤነኛ አይደለም። በቃ አእምሮዬ በቃ ታነቂ ነው የሚለኝ፣ ውጪ ነው የሚለኝ፣ መርዝ ጠጭ ነው የሚለኝ። ግን ልጅን እያየሁኝ ወደ ራሴ እመለሳለሁ። ልጅን ስም እኔ አሁን ታንቄ ብሞት እንኳ ይችን ልጅ ይጫወቱባታል። የኔ አይነት እጣ ፋንታ ነው የሚደርስላት። ግድ የለም ቀን አለ፣ ቀን ያልፋልና ይቺ ልጅ በእጅ ይዤ ማሳደግ አለብኝና ወደ ራሴ እመለሳለሁ። ግን በጣም ክፍት ሲለኝ ልጄን ነው የምደበድበው። መታት አለሁ፣ ነፍሳት አለሁ፣ በቁሜ ጥላት አለሁ። እንግዲህ የ6 ወር የዓመት ልጅ በጣም ከባድ ነው እንደዛ ማለት ነው። አይዞሽ አልሐምዱሊላህ። ግን ለታገሰ ሰው የሚያልፍ ነገር የለም፣ ሁሉም ያልፋል። ግን እኛ በትዕግስት ማቆም አለብን፣ በትዕግስት ማቆም አለብን። አልሐምዱሊላህ። ግን ያ ሁሉ ነገር አልፎ በቃ ጭንቅ ስለምበለው የምጠጣውም ሳጣ አንድ ተላሻ ገዝቼ ነበር 198 ሜትር። እሱን ሸቁኝ ቢቸግረኝ ምን ልብላ ምን ልጣት ሲል ብዙ ነገር ያስፈልጋታል። ወንድሜ ላይ ደወልኩኝ፣ ብር ስጠኝ፣ በዛ ላይ የምጫት ነኝ፣ ይረበኛል፣ የምፈልገውን አልለበስኩም፣ ብሬ እነሱ ጋር ነው ያለው። ግን እኔን የሚያዩ ስለማልናገር ሁሉም በሆዴ ስለሚይዝ ይቺ ጅልና ይቺ ምንም አታውቅም ምናምን ነው የሚለኝ። ሁሉን ነገር እሰማለሁ፣ ይሁን እያልኩኝ ዝም አላሉኝ። በቤን ስጠይቅ ልጅቱን ጠያትና ዱባይ ሂጂ አሉ። እንዴት ብዬ አላስቻለኝም። እነሱ ብለውኝ ደግሞ ስደት መምጣት አልፈልግም፣ ህሌናዬ ሲፈቅድልኝ ብቻ ነው። በዛሽ አንድ ቀን ቆይማ ያልፋል። እኔ አንድ ቀን እግሬ ሳዑዲ አረቢያ ቤት ወጣ። በእርግጠኛ ምንም ሳልሆን ሳዑዲ አረቢያ እንደምገባ 100% አውቃለሁ። በፊትም እጄን ሰጥቼ ስለሆነ የገባሁት ማለት ነው። ከዛ መጨረሻ ላይ እሺ አልኩኝ። ልጅቷን ጣያትና ሂጂ ያም ይመጣል ሂጂ፣ በቃ ጉልበቴን ነው የሚፈልጉት፣ ብሬን ነው የሚፈልጉት እንጂ እኔነቴን አይፈልጉም። እኔ እረፍት እንኳን ያረፍኩት ኢትዮጵያ ሄጄ ነው። ያ ሁላ ስታሙ በቃ እንትን ላይ ነኝ፣ እስራ ቦታ ነኝ። ኢትዮጵያ ሰር ነው ቁጭ ያልኩት ማለት ነው። ከዛ መጨረሻ ላይ 4 ዓመት እንደምንም ብዬ በዛም በዝም ብዬ ያለች የሚጃት የገባኋት ብር አለቀች ድረስ ልጅ እንኳን ሰወልድ ማቀፊያ እንኳን ልብስ አልገዙልኝም ጭራሽ ማለት ነው። አባቴ የሚደበድበኛል፣ ይች ጀሪ ከፈሸከ ማውሯት ነው ምናምን ይላል። እሺ እያልኩኝ ከዛ እናቴ
እኔ አውቋል ወላሂ ይሄ ብር አውቋል። እንደውም ይሄ ነው እንዲሸጥ አረጋለሁ አውቋል። እውነት እንደው የኔን ብር እኔ በጀርባዬ ላብ እየተንጠፈጠፈ የሰራሁትን ብር ብዙ ደረጃ ታደርሱልኝ አላችሁ ብዬ አላማዬን ታሳኩልኝ አላችሁ ብዬ ቤተሰብ አለኝ ብዬ ያን ሁሉ ብር ስልክላችሁ እናንተ ግን ትገርማላችሁ። እንኳን እኔ ምን ላድርግ አለችኝ እናቴ ማለት ነው። ወፍጮ ለማትከል ነበር አላማዬ ሁላ ስብር ያረጉት ማለት ነው። ከዚያ ሁላ አለፈ። አልሐምዱሊላህ በዛ ሳዑዲ አረቢያ በየመን መጣሁ ማለት ነው። በየመን መጣሁ በቃ ራሴ ህሊናዬ ሲፈቅድ በየመን መጣሁኝ። ከዛ በረሃ ውሉልኝ አልኳቸው የመን ላይ ማለት ነው። አማካሽኛው እንደዚህ ስጌጅ አለኝ። የእነሱ የኔ ብር እኮ እነሱ ቃለ አማካሽኛው እንደ ስጌጅ አለኝ። ከዛ ወንድሜ ላይ ደወልኩኝና በረሃ ውሉልኝ የመን ደርሻለሁኝ ምናምን አልኳቸው። ወደዛ ሂጂ አትጃጃ ያሉኝ ማለት ነው። ከዛ የሆነ ተራራ ልናወጣሁኝና አላህ ሆይ ይህን ነገር ያፊሆን ከኢትዮጵያ ጀምሬ ድረስ ፈተና አለፍኩኝ። ግን ይህ ፈተና አልፎን እንደ ተረት አወራ ይሆን ምን ኖረሳይ ይህ ሁላ መከራ የምታመጣብኝ ይህን ያህል ምን በድያለሁኝ? በቃ ካላህ ጋር መጣላት አመጣሁኝ ማለት ነው። ምን አደረጉ? ምን አጠፋው? አታይኝም አትመለከትኝም እያልኩኝ ከዛ 10 ቀን ተቆየሁ ማለት ነው። ከዛ ከ10 ቀኑ ጓደኞቼ በመጣን በሁለተኛቸው ቀን እነሱ ተጫኑ። እኔ 4 ወንድ ውስጥ ወይ 5 ይሆናሉ። 5ቱን ሁን እንደዛ እኔ ብቻ ቀረሁኝ ማለት ነው። ከዛ ደላለው ፈራሁኝና ለብቻዬ ልተኛ ብቻዬን ወደ ተራራ ወጣሁኝና የሆነች ቤት አለች እዛ ብቻዬን እንዳደር ፈራሁኝ። በቃ ወንዶቹን በጣም ፈራሁ ማለት ነው። ሲጠራኝ ዝም አልኩት። ከዛ ድንጋይ ሲወረውር ያ ድንጋይ በጭንቅላቴ ላይ አለፈ፣ በእግሬ ላይ ባለፈ። ስጠራሽ ምንድን ነው ዝም የምትይው ምናምን አለኝ። እኔ መሰልኩሽ እንዴ አትሂጂ ብዬ እግርሽን የያዝኩት ቤተሰቦችሽ ነው እንጂ ምናምን አለኝ እና አዟዙሮ በጥፊ መታኝ ማለት ነው። ምንም አላልኩም። ያልፋል ይህን ነገር አልኩኝ። ከዛ እነሱ ጎን አደርኩ ማለት ነው። በጣም ፈራሁኝ፣ በጣም ተሸማቀቅኩኝ። ከዛ አሁንም እየደወል አባቴ ጋር አታሀውሉ ግሻ ሸጣት ግሻ የራሷ ጉዳይ አሉ። እሺ ለወዳድ ያረጓል ይሰማሉ እና እነሱ የሚናገሩት። አሁንም ደግሞ ወንድሜ ላይ ቀጥ ብላክ መልሳት ተመለስክ መልሳት አለው ማለት ነው። እዛ ስር እየመጣችሁ እየደወላችሁ ብር አትበሉ፣ ብር የለም ሰርቶ ክፍያ ቀጥታ ትግባ ምናምን አሉ። እኔ ሁሉንም የሚናገሩ ስለሰማለሁ። ከዛ ፌሬዥ አላትና ፌሬዥን ታንጣና እሱን ሸጠን ጨማምረን ብሩን እናስገባላታለን ምናምን አሉ። ከዛ ፌሬዥን ስጫቸውና ይሸጡና ብሩን ጨማምረው ይላኩልሽ ሲሉኝ አልፈለግም አልኳቸው። ፌሬዥን ቀን ያስቀመጥኩት ጓደኛዬ ጋር ነው። አይሆንም አልኳቸው። ታንቄ ሞታታለሁ፣ እሱን ተሸጡኝ ቀጥታ አገር ነው የምገባው አልኳቸው። ከዛ በ10ኛው ቀን ወንድሜ ታናሽ ወንድሜ ደወለና እንዴ ትናንሽ ምናምን አለኝ። ጓደኞችሽ እዛ ምናምን ሲሉኝ እነሱ ትተውኝ ሄደዋል፣ እኔ ብቻ ነኝ ያለሁት ስለው አንቺ አባቴ ጋር ምን አደዋወለሽ? እኔ ጋር ቀጥታ አትደውይም እንዴ ሲለኝ ሁላችሁም አንድ ናችሁ፣ ወንድሜ ታላቅ ወንድሜ እንደዛ የተናገረው አንተ እንደዛ መናገር አይቀርም ምናምን አልኩ። እነሱም ቤት አሉ። እኔ ሰርቶ ክፍያ የማኑን እልክልሻለሁ ምናምን አለኝ። አንድ ዘመድ ነበረችኝና ማውረጃ የደበር ሀወለችልኝ ማለት ነው። አልሐምዱሊላህ ከዛ ሀገር ገባሁኝ። ድሮ ምሰራባት ሴትዬ ቋሚ ስራ ነበረኝና ድሮ ምሰራባት ሴትዬ ደወልኩላት። ማነሽ ምናምን ስትለኝ ሩማን ነኝ መጥቻለሁኝ ምናምን አልኳት ማለት ነው። በምጣና ውሰድ ስትለኝ ወይም 1-3 ቀን አረፍ ልበል ደክሞኛል ምናምን አልኳት። ከዛ
በቃ እኔ ሁሌም ዱዓዬ ማለት ነው አላህ ወይ ተፈላጊ አድርገኝ፣ በቃ አበዳሪ አድርገኝ። በልጬ መታየት ነው የምፈልገው። ግን አሁን ስሜን ሲጠሩኝ በጣም ሮሚ ብለው ነው የሚጠሩኝ ማለት ነው። ብር ሲኖርህ ያቆላምጡሃል፣ ስታጣ ግን ይቺ ምናምንቴ በቃ ይኸው አላማዬን ያበላሹት እነሱ ናቸው። እኔ ብዙ እቅድ ነበረኝ፣ ብዙ አላማ ነበረኝ፣ ወፍጮ ለመስራት በቃ ሁሉን ነገር ብዙ እቅድ ያለኝ ሴት ነበር። ግን መኪናውን ገዝቶ የመጣው ወንድሜ ማለት ነው። ግን አሁን ላይ በጣም ደስተኛ ነኝ። 2015 ነው ተመልሼ የመጣሁት። በህይወቴም በጤንነቴም በልጅም በጣም ደስተኛ ነኝ። ተፈላጊ ነኝ አሁን ላይ፣ አበዳሪ ነኝ አሁን ላይ እና ራሴን በራሴ በውስጤ ፍን እያልኩ እያዝኩ አንዴ እንዲወጣልኝ ከፈለው አልቅሼ 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 ይወጣልኛ እተነፍሳለሁ። እና ለእህቶቼ ለወንድሞቼ ሁላችሁም ታጋሽ ትሆናችሁ፣ ሁላችሁም ኢማን ካላችሁ የማያልፍ ነገር የለም፣ የማያልፍ ነገር የለም። እናንተ ብቻ አእምሯችንን እንዳናብድ ሌላ ነገር እንዳይደፍን አእምሯችንን መጠበቅ አለብን፣ ራሳችንን መጠበቅ አለብን፣ መጠንከር አለብን። እንደዛ ተጠነከር ህይወት ያልፋል፣ ፈተና ያልፋል፣ ችግር ያልፋል፣ ረሃብ ያልፋል፣ ጭንቀት ያልፋል፣ ሁሉም ነገር ያልፋል። እና አልሐምዱሊላህ አሁን ያለሁበት ህይወት ላይ በጣም ደስተኛ ነኝ። በጣም በቃ ምንም ሳላገኝ እስቃለሁ፣ እደሰታለሁ። እና አሌክስዬ ይሄ ነበር የኔ ህይወት። በጣም አመሰግናለሁ ሁላችሁም ስላዳመጣችሁ። እሺ አሁን ቀለለሽ አለ ቀለለሽ አሁን በጣም በጣም በርቺ። እሺ መልካም። በቃ የተናገረችው ነገሮች እኮ በቂ ነው። በዛ ነው ምንም የማልጨምርበት። ምክንያቱም በቃ ተማሮች ማንም የእናንተን ውጭ አይሩጥ። እናቴ አባቴ ወገቤ አክስቴ ምናምን ገለመሌ አቁሙ፣ አቁሙ። ለራሳችሁ ቁሙ። መጀመሪያ ለራሱ ያልሰጠ ለማንም ሊሰጥ አይችልም። ጻድቅ ጻድቅ አትጫወቱ፣ ማንም አይሸልማችሁ። የእናንተን ህይወት እንዲያስተካክሉ ህልማችሁን እጃቸው ላይ አታስቀምጡ፣ ማንም ላይ። እዚህ ውስጥ አላችሁ ብዙዎቻችሁ በየዋህነት እየተገፋ ለመታረድ እየሄዳችሁ ያላችሁ። ተማሩ እስቲ። እሷ አሁን በህይወት ተምራ ብዙ አመታት አቃጥላን የተማረችው እሷ የከፈለችውን ዋጋ እናንተ በ5 እና በ10 ደቂቃ ውስጥ ቁጭ ብላችሁ የትም አታገኙትን ነገር ማግኘት ከቻላችሁ ይህን ወስዳችሁ ተክብሩት ህይወታችሁ። በጣም እኮ ቀላል ነገር አለ ትሰሙት። በ15 ዓመት ያሳለፈውን በ5 ደቂቃ ሊነግራችሁ ይችላል። እናንተ 15 ዓመት ከምትለፉ በ5 ደቂቃ ውስጥ ብትማሩት ይቻላል ወይስ ይቻላል? እኔ እንኳን አሌክስ ህይወቴን ማለት ነው በጣም አለ ዝውርቅርቅ ያለ ነገር ነው ማለት ነው። ግን እኔ ማለት ነው እዚህ ጋር ማውራትም እፈልጋለሁ። ደግሞ ብዙ የማይወራ ነገርም አለ ማለት ነው። እኔ እንጃ ምን እንደምልህ ማለት ነው። አይዞሽ ንገሪኝ። እፈራለሁ እኔ ሰዎቼ አሁን እንደዚህ አለ የጎድኝ ሰዎች በዚህ ይካታተሉኛል። እንደዚህ አይደለም። አሁን የሚያወራህ ነገር እነሱ ሊሰሙኝ አልፈልግም። ግን እኔ በቴሌግራም ወይ ቦይስ ላድርግልህ ትመልስልኛል? ግን እዛ እንኳን አልችልም። ምክንያቱም ያው ማልችለውን አልችልም ነው የምልሽ። ቴሌግራም ሜሴጅ ማየት አልችልም። ምክንያቱም ብዙ ሜሴጅ ነው ያለው። ትንሽ ነው የምልክልህ፣ ብዙም አላወራም። ትንሽ ነው የምልክልህ አሌክስ። በጣም ነው እኔ ማለት ነው በጣም አንዴ አዳምጪኝ የእኔ እናት። ደግሞ እኔንም ስሚኛ። እኔ አሁን አይሺ ብዬሽ ባልሰማው አትጎጂም። አንቺ ትጎጃለሽ እኮ ትጠብቂያለሽ። ስለዚህ እውነቱ ነው መናገር ያለብኝ። ከዚህ ከወጣው በጣም ስራ ይበዛብኛል። ቁጭ ብዬ ሰምቼ ነው መመለስ ያለብኝ ሜሴጅ። እንደ ነገሩ እየሮጥኩኝ ሲሮጡ የታጠቁት ሲሮጡ ይፈታል እንደሚባለው እየሮጥኩኝ እየሰማው ምናምን ልመልስ አልችልም። ምክንያቱም የሰው ህይወት ላበላሽ ይችላል። ማይሆን መርፌ ወግቼ ደግሞ በዚህ አይነት ውዥንብርና ሩጫ ውስጥ የሰዎችን ሀሳብ
አክብረው ነው ሊልኩ የሚችሉት። ቁርጡ መናገር አለብኝ። ገብቶሻል? አሁን ለሁሉም ሰው ተናግሬያለሁ። በውስጥ መስመር ብላችሁ የምታስቡ ሰዎች ላልመልስ እችላለሁ። ሰው ነኝ። 24 ሰዓት ነው ያለኝ። በጣም ከባድ ነው ለእኔ። አልችልም ላድርገው እንኳን ብል እዚህ መመጣው ለዛ ነው። ለአንቺ ከመለስኩልሽ ለሱስ እነሱም እኮ ሰው ናቸው። ገብቶሻል? ስለዚህ እዚህ ማውራት ካልቻልሽ አትገደጅም። እኔ ፑሽ አላደርግሽም። እኔ እንደዚህ በፍቅረኛ ምናምን አውርቼ ነበረ። ከዚህ በፊትም አውርቼ ነበረ። እኔ ከዛ ህይወትም ወጥቻለሁ። በአንተ ማለት ነው። አንተም የመከርከኝ ሰምቼ ወጥቻለሁ። ግን አሁንም ቢሆን ማለት ነው በፍቅረኛም ቢሆን በብዙ ነገር አሁን በቤተሰብ ሳይሆን እንደዚህ እኔ ብቸኝነት ብቻይ ነው። እናቴ ማለት ነው ተፋትታ ነው ያሳደገችኝ እና እህቶችም ብዙም የሉኝም። አንድ ወንድ አለኝ፣ እሱም የታመመ ነው። በቃ ትንሽ ህፃን ነው ያለችኝ ማለት ነው። እኔ ደግሞ በቃ ሰው ማለት ነው የሆነ ነገር ሲለኝ አረጋለሁ። እኔ ደግሞ ሰው ግን ለእኔ ማለት ነው አይቀርበኝም። ቤተሰብም ቢሆን አይጠይቀኝም፣ አይደውልልኝም። ከአባቴ ጀምሮ አሁን የአባቴ ልጅ አሉኝ። የአባቴ ማለት ነው የብቻው ከሌላ ሴት የተወለዱ እነሱ ራሱ የሆነ ትንሽ ነገር ቢያደርገላቸው ራሱ አያመሰግኑኝም። ምንድነው ይሄ እኮ ትንሽ ነው ሀሳብ። አሁን የሆነ ሀሳብ ባያካፍላቸው ራሱ ሀሳቤ አይሰሙኝም። እኔ ደግሞ ከዚህ በፊትም እንደዚህ መሬት ገዝቼ ማለት ነው በፊት ነው የገዛሁት። ከጦርነት ከቆሙ በኋላ ነው የገዛሁት። ግን 2 ዓመት ቆይታ ሴትዮ 2 ዓመት ቆይታ ብሬ ነው የመለሰችልኝ። እዛኛው መሬት እዛኛው ብር በጣም ውድ ነው የነበረ፣ ትንሽ ብር ማለት ነው። በአሁን ሰዓት ግን ብሩ በቃ ረክሰዋል በኢትዮጵያ አይደለም። ቤተሰብ ስለሌለኝ ነው። ደግሞ ቤተሰብ ነው የገዛልኝ፣ ቤተሰብ ነው እዛ ያስጋባኝ። ግን አሁን ራሱ ማለት ነው በቤተሰብ እንደዚህ እጎዳለሁ። አሁን ራሱ አይደውልልኝም፣ አይጠይቁኝም። ብር ቢልከላቸው ራሱ አይጠይቁኝም። እኔ መጥፎ ሰውም አይደለሁም። ለምንድን ነው ደግሞ ማለት ነው እንዳይበዛብህ። እኔ ደግሞ ልጅ ላመጣ ልሄድ ነው ደግሞ ማለት ነው። እኔ አሁን የሆነ ልጅ ወድጄ ነበረ። ወንድሜ ነው ያስተዋወቀኝ። እኔ አሁን 7 ዓመት ልሞላ ነው እዚህ ሀገር ማለት ነው። ዱባይ ነኝ ያለሁት። ወደ ሀገር የሚሄድ አስባለሁ። እንደዚህ በቤተሰብ ምናምን ብዙ ብርም በወንድ ምናምን ብዙ ብርም አልተበላሁም። እግዚአብሔር የተመሰገነ ይሁን። ግን በዛች ሴትዮ ብር እኔ መሬት ገዝቼ እዛኛው ሰዓት አሁን ስንት ሚሊዮን ይሸጣል። ግን እኔ ግን ብሬ ነው የመለሰችልኝ። ከሰርኩት። እሱ ራሱ በወንድሜ የታመመ በወንድሜ በሱ ነው የተመለሰልኝ። ቤተሰብ ግን እንከሳለን፣ ብርሽናት እናስመልሳለን፣ 300,000 ይጨርሻሻል የጠበቃ ምናምን አለኝ። እኔ ደግሞ ጭንቀት ላይ ነኝ በጣም። እኔ በፊት ትዕግስተኛ ነው የነበርኩት። አሁን ግን ትዕግስት የለኝም፣ ቃጣላለሁ። በጣም ነው የምናደደው። ከሴትዮ ራሱ በጣም ነው የምናደደው። ጌታዬ ሆይ ትዕግስቱ ስጠኝ እላለሁና ደግሞ ተመልሼ በዛ እናደዳለሁ። ግን ማለት ነው አሁን ግን እኔ እንደዚህ ጓደኞችም ቢሆኑ አይጠቅሙህም አይደለ? እንደምታወረው ነው። እኔ ሁሉም አዳምጥሃለሁ፣ አሰማሃለሁ። ግን እኔ ፍቅረኛ እንኳን አሁን አንድ ፍቅረኛ እንኳን እንደ ወንድም እንደ አባት እንደ ሁሉም ነገር የሚሆነብኝ እፈልጋለሁ አለ። እኔ የቀረብኩት ወንድ እንደዚህ ሲቀርበው ማለት ነው ይርቀኛል። እኔ ያልፈልገው ወንድ ወደ ህይወቴ ይመጣል። እኔ በቤተሰብ አሁንም በቤተሰብ የሆነ ተዋውቀዋል። ሰጣነህ እኔ ምናምን እያለኝ ነው። ግን ለዛ እኔ ፍቃደኛ አይደለሁም። በእነሱ አይደለም የሚሰማው። እኔ በራሴ አስባለሁ አይደለም በራሴ ነው እንጂ እነሱ ያሉኝ አይሰማም ብዬ። ግን አሁን የሆነ ወንድ ወደድኩትና እሱ ምንድነው ምለኝ ለትዳር
ብዙ ማውራትም አይጠበቅም ይለኛል። ብቻ ሰላም ነሽ ደህና ነሽ ነው የምለኝ። ደግሞ 10 ደቂቃ 20 ደቂቃ ነው ካወራኝ እንጂ ምንም አያወራኝም። አሁንም አዘን ላይ ነኝ። አዘን ላይ ሆኜ እንኳን ፕሮፋይሌን እያየ ምናምን 3ኛ ቀን ነው የጠየቀኝ። ደግሞ ጠይቁኝ ራሱ ሲነግረው ማለት ነው አይዞሽ ራሱ አይለኝም፣ አይደውልልኝም። በቃ አለ እኔ ስደውል ማለት ነው አያገኙም። እሱ ብቻ ሲደውል ነው እንትን የሚለኝ። እኔ ደግሞ እንትን ተናደድኩት። እኔ ደግሞ እና ሲደውል ለምን አነሳለሁ? እኔስ ጊዜ አግኝቼ ነው እንደሚመልሰው ለሱ። እኔስ ስራ የለኝም። እኔ ደግሞ ሲደውል ዝም እላለሁ። ከዛ በኋላ ቆይቼ እደውልለዋለሁና እሱ አይቶ የደወልኩት አይቶ ቦይስ የላኩሉት አይቶ ዝም ይለኛል። ግን ምን እንደሚለኝ አለ በቃ የሆነ የተረጋገ ነው። ወንዱ ደህና ነው፣ የተረጋገ ነው። ግን ፍቅር ምንድነው? ፍቅር ቁም ነገር አውጥተህ በቃ ዝም ነው እንጂ ምንድነው? አንቺ በመላስ ነው እንደሚታምኝ ይለኛል። ግን ምን ይመስልሃል? የሆነኝ ይመስልሃል? እኔ ወደ ሀገሬ ልሄድ እያሰብኩ ነኝ። ብርሽን በራስሽ ነው የምታስቀምጪው? አሁን የምነግርህ እኔ ብሬን መሬት ነው የሚገዛት። መሬት ነው እዚህ አስቀምጣለሁና ከዛ በኋላ ልኬ መሬት ነው የሚያስገዛው። መሬት አለኝ። እሱ በቤተሰብ ነው የሚያስገዛው። እሱ ራሱ ማለት ነው መሬቱ። አንቺ ለቤተሰብ ልከሽ ቤተሰብ እንዲገዛልሽ ነው? አዎ። ማን የሆነ በቃ ቤተሰብ ስልህ ሩቅ ነው እንደዚህ በቃ ሩቅ ነዋ፣ ዘመድ ነው። እነሱ ብለውሽ ነው ራሳቸው እንግዛልሽ ብለውሽ ነው? በቃኪና እንግዛ ብለው ነው? አይ እነሱ ብሎኝ ሳይሆን እኔ ብር እዚህ ቢያስቀምጥም ፋይዳ የለም አይደለ? እኔ ደግሞ እዚህ ያለሁበት ቤት ደህና ነው፣ ሴትዮም ደህና ነት። ግን ጠራጠራለሁ። የስዕለ ድኖ የማርያም ወሰደችብኝና እኔ ደግሞ ብሩም ራሱ ልትወስደኝ ትችላለች ብዬ እፈራለሁ ማለት ነው። ከዛ እዚህ ከማስቀመጥ ብዬ ነው። እኔ ደግሞ ወረቀት የራሱ አሁን ነው ያሰራሁት። ራናዊ ነው የነበርኩት፣ አሁን ነው ያሰራሁት። በምህረት አዋጅ ነው ያሰሩልኝ። ይህ ወረቀት ካሰራሁት በኋላ እሷ ተቀየራለት አለ። አሁን ራሱ ብር እግዚአብሔር የተመሰገነ ይሁን እየሰራሁ ነኝ። ደግሞ ዘይም ደህና ነው አለኝ ብር። አሁን ግን ወደ ኢትዮጵያ ቢልክም እፈራለሁ። ዘመዶቼ ቢሆኑ መሬት ገዙልኝ አይደለ? እሱ ተገዝተዋል። በቃ ግን እኔ አሁን እፈራለሁ። አካውንት አስወጥቼ ነበረ ኢትዮጵያ ማለት ነው። ግን ይዘ ነው የመጣሁት። እኔ እናቴ ጋር ልተው ነበረ አይደለ? እኔ ሲመጣ እዚህ 17 እድሜ ነው የነበርኩት። ከዛ እኔ ደግሞ አለ ልጅነት አለ። ያው እኔ ቢያ ናችሁ ማለት ነው። ግን አሁን አካውንት የለኝም ኢትዮጵያ። በቃ አለ እዚህ እንዳይዘ ደግሞ ሴትዮ እፈራለሁ። በቃ ብቻ ብዙ ነገር ነው። አሁን አካውንት አለሽ ኢትዮጵያ አይደለ? እኔ ይዘ ነው ያመጣሁት። አውጥቼ አካውንቱ እጄ ላይ ነው ያለው። እሺ አሁን ሚዩት አድርጊና አዳምጪ። አንደኛ ከዛሬ ጀምሮ ጓደኛ ገለመሌ ምናምን አትበይ። ጓደኛ የለኝም እያላችሁ የምታስቡ ሰዎች በጣም ነው የምትገርም። ይህ ዛሬ ጓደኛ መሰላል ይሰጣል፣ ስትወጣ ሸርተት አድርጎ ነው የሚጥል። የት ሰው የዛሬ ሰው የዚህ ጊዜ ሰው እሱ ድሮ በሰባዎቹ በሰማንያዎቹ ቀረ አብረን እንብላ በሞቴ እያለ የሚያጎርስ
በፍቅር የሚቀብርሽ ነው እንጂ በፍቅር የሚያኖርሽ የለም። ይህ ምስኪን የሚጫወቱ ሰዎች ንግግር ነው። ሲደርስበት የደረሰበት ነው የሚያውቀው ህመሙን። ቦታው ላይ ስትቆረጡ በየሚዲያው እንኳን ሰው አብሮ የበላውን አብሮ የጠጣውን ሰው አይደለ እንዴ አጋጣሚውን ጠብቆ ሲጣላ አጋለጠዋለሁ አጋልጣታለሁ የሚባባለው እኮ ባልንጀራ እኮ ናቸው፣ ወዳጅ እኮ ናቸው። ከሰው ጋር ስታወሩ ማህበራዊ ህይወት ሲኖራችሁ ገደብ ይኑረው፣ ልክ ይኑራችሁ። የእውነት ነው መነግራችሁ ነገር እውነት ላይ ቆሜ ነው። በእውነት ልክ ይኑራችሁ። ሰው የሚያስፈልገኝን ሰው እግዚአብሔር ነው መርጦ የሚሰጠኝ። እኔ ነግሬያቸዋለሁ። ይኸው ነገር የደረሰብኝ ነገር ያኔ እንኳን ምን አይነት ሰው እንደመጣ እኔ ማላውቀው ሰው ምንም አይቻቸው ማለት የሌላ ሀገር እዚህ ጋር ሰዎች ምናምን ደገፍ እየታውቀኝ ነው አይደለ? እግዚአብሔር ግን ይሰጣችኋል። እሱን ከተደገፋችሁ ማለት ነው። እሱን ከያዛችሁ ብቻችሁን በጨለማ ውስጥ እንኳን ብትሄዱ አትፈሩም። ብትሰናከሉ ደገፍ የሚያደርጋችሁን ሰው እሱ ያዝላችኋል። ጠላታችሁ እንኳን መጥቶ ሊደግፋችሁ ይችላል። ያኔ ትእዛዝ ከሆነ ትእዛዝ ነው። ጠላታችሁ እንኳን ለእናንተ ጥሩ ነገር እንድትሞቱ የሚፈልግ ሰው ለእናንተ ጥሩ ነገር አድርጎላችሁ ሊሄድ ይችላል። ትእዛዝ ነው። ለእናንተ እንደሚያደርግ እንኳን ሳያውቅ አድርጎት ይሄዳል። ምንድን ነው ሰዎች ላይ አይናችሁን የምትተክሉት? ከሰዎች ብቸኛ ነኝ ሰው የለኝም። ሚዩት አርጊ። ልትሄጂ ነው? ከሰዎች ላይ አይናችሁን አንሱ እና አይናችሁን ወደ ላይ ስትከሉ እሱ ነው መፍትሄው። ሰዎች ላይ ተክላችሁ ቅድምም አንዲት ልጅ ገብታ ያው እንደዛ ስላለች ነው ጓደኛ የለኝም ብላኝ ስለነበረ አይናችሁን ሰዎች ላይ እግዚአብሔር ላይ አይናችሁን ትከሉ ስለነበረ አይናችሁ ሰዎች ላይ እግዚአብሔር ላይ አይናችሁን ትከሉ ስለነበረ አይናችሁ ሰዎች ላይ እግዚአብሔር ላይ አይናችሁን ትከሉ ስለነበረ ሚዩት አርጊና አዳምጪኝ። እሺ አሁን የማዳመጥ ሰዓት ነው። እንዳታወራኝ ነው። ልጅ ሊቀበል ሊሄድ ነው። ወደ ባስ ሊሄድ ነው። ፈርታ ነው ተሳቃ ነው። እስከዛ እናንተን ላውራቸዋል። ስለዚህ አይናችሁን ወደ ፈጣሪያችሁ አንሱ። ጓደኛ፣ ገለመዴ፣ ዘመድ አዝማድ ምናምን ማንም አይደርስላችሁ። ሁሉም ለታይታ እናንተ ናችሁ ለራሳችሁ ያላችሁት። ለራስሽ ያለሽው ራስሽ ነሽ። ስትወድቂ ብቻዬን በሆን ትን ቢለኝስ ፈጣሪ የተደገፈ ማን መቼም ወድቆ አያውቅም። ታማክሩ ፈጣሪያችሁን። ተንበርክካችሁ ጸሎት አድርጉ። በምታምኑት እምነት ይሰማል። ባይዞ በደንብ ነው የሚሰማው። እኔ ምስክር ነኝ እንደሚሰማው እንደሚደርስ እኔ መሰክርላችኋለሁ። ከፈለጋችሁ ስላየሁት በደንብ ሲደርስ ሲሰማ ብሎ ሲያዳምጥ ስላየሁት። ብቻችሁን ከሆናችሁ በዚህ ሰዓት አትፍሩ። እሺ ኮንፊደንስ ያለው ሰው አይፈራም። ምንም በሞትስ ምናምን ብላችሁ ነው የምትፈሩት? ከሞታችሁ በቃ ሞታችሁን ምን ያደርግላችኋል? ሰው እኮ በህይወት እያላችሁ ነው አጠገባችሁ ሊቆም የሚገባው። አሁን እቺ ልጅ በጣም ምስኪን ነች። ቆዳዋን ሊገፏትን የተዘጋጁ ሰዎች ናቸው እንደዚህ የሚያደርጉት፣ መልአኮች አይደሉም። አያችሁ አይደል? የሰው ልጅ ፍቅረኛ ብላ የያዘችው ሰው ዘመዶቿ ምናምን በደንብ አድርገው ሊገንዟት ተዘጋጅተዋል። ልጅቷ ምንም አታውቅም። ይኸው ከንግግሯ እንኳን አይታችኋታል። ምስኪን ነች፣ የዋህ ነች። ማለት በቃ ምንም የሚታያት ነገር የለም። በሬ ሆይ ሳሩን አይተህ ገደሉን ሳታይ ምናምን እንደሚባለው አባባል ማለት ነው። በቃ አሁን ገደል ከገባች በኋላ ከተካደች በኋላ ከተሰበረች በኋላ ምናምን ነው የምትነቀው፣ አሁን ካልነቃች ማለት ነው። ስለዚህ ክብሯትና ክብሯን ብቸኛ ነኝ ሰው የለኝም ያናግረኝ ሰው እሷ አሁን ፍቅረኛ ያስፈልገኛል አለች። አያችሁ ለምን? ከሰው አይታ ነው። ሰዎች ረዳት ፍቅረኛ ወይ ሶሻል ሚዲያ ላይ ፖስት ሲደራረጉ ምናምን ስታይ እሱ ህይወት ይመስላል እና ፍቅረኛ የለኝም ብላ ታምናለች። ገብቷችኋል? ስለዚህ ብቻችሁን መሆን በጣም ህልማችሁን ለማሳካት ትልቁ መሳሪያ ነው። በጣም ሰዎች እየበሰሉ ሲመጡ ምን እንደሚያደርጉ ታውቃላችሁ? እየበሰሉ ሲመጡ ሰዎች
እያደግ እድሜ እየገፋ እየበሰልክ ስትመጣ ብቻህን እየሆንክ ነው የምትመጣው። ከሰው እየተነጠልክ ነው የምትመጣው። ለብቻ እየሆንክ ይገባሃል። መብሰል ማለት ያ ነው። ይህ ከመንኮሻኮሽ ወከባ ከማብዛት ጭብጨባ ከማብዛት ምናምን እየራቅ ለብቻ በአርምሞ ከፈጣሪ ጋር እያወራህ ከራስ ጋር የተነጋገርክ ነው የምትመጣው። የአጀባና የጭብጨባ እድሜ ይሄ ቲኔጀር በቃ ወጠጤነት አላል 10 ምናምን እድሜ ውስጥ 20 ምናምን እድሜ ውስጥ በቃ ጓደኛ ታብዛለህ። ሁሉም ቦታ ስብሰባ ነው። ሁሉም ቦታ እየሄድክ ከጓደኞች ጋር ማውራት ነው። ሀሳብን ለሁሉም መንገር ነው። እዚህም እዛም እዩኝ እዩኝ ነው አለው ጭብጨባው፣ ወከባው፣ አዋራ ማስነሳቱ። ልክ እንትን እያልክ ስትመጣ ግን እየበሰልክ እድሜ እየገፋ ሲመጣ ለብቻ እየሆንክ ልክ እንደ ዝርዝር ሳንቲም መሆን ታቆማለህ ማለት ነው። ገብቶሃል? ዝርዝር ሳንቲም ይንኮሻኮሻል ታውቃላችሁ። ኪሳችሁ ውስጥ አድርጋችሁ ስትሄዱ ኮሽ ኮሽ፣ መንገድ ላይ ራሱ ስትሄዱ ሳንቲም በኪሳችሁ እንደያዛችሁ ላይ ያሳብቃል። ምናልባት እኮ 1 ብር የማይሞላ ነው ሊሆን እኮ ይችላል። አሌክስ ያለው እሺ፣ ሚዩታልና አዳምጪ። ደውላ ነው ባስሞጥቶ ነው የሄድኩት። እሺ፣ አሁን ደግሞ አዳምጪ። እሺ፣ ቁጭ ብለሽ አዳምጪ በደንብ እና ዝርዝር ሳንቲም ይንኮሻኮሻል። 1 ብር የማይሞላ ሊሆን ይችላል እኮ ያ አዋራ ወከባ የሚያስለው ኮሽ ኮሽ ሲል፣ ድፍን ብር ግን አይጮህም። 1000 ብር በኪስ ይዘህ ብትሄድ ብሩ በጣም ብዙ ነው እንኳ ግን አይጮህም፣ ዝም። ዋጋ እየጨመረ ሲመጣ ብዙ መንኮሻኮች ታቆማል። ዋጋ እየቀነሰ ሲመጣ በየቦታው ነው የምትንኮሻኮሸው፣ እዚህም እዛ። ስለዚህ እየሰማሽኝ ከሆነ ጓደኛ አያስፈልግሽም። ፈጣሪሽን አድርጊ ጓደኛሽን፣ ሀሳብሽን መግለጽ፣ ጸሎት ማድረግ ልመጂ በምታምኚው እምነት። ሁለተኛ ነገር ለብቻሽ መዋጋት ልመጂ። ገብቶሻል? ጀግና ወታደር ለብቻው ነው የሚዋጋው፣ ለብቻው ነው ህይወቱን ፋይት የሚያደርገው። ጠንካራ ሆነሽ ለብቻሽ መቆም ከቻልሽ ሰው ነገር በህይወትሽ ውስጥ ይመጣል። እመኝ። ከአንቺ ጋር ጓደኛ መሆን የማይፈልግ የለም። ከአንቺ ወዳጅ የማይፈልግ የለም። ከአንቺ ጋር ቁጭ ብሎ ሻይ ቡና ማለት የማይፈልግ የለም። ወይኔ እሷ ወዳጅ በሆን የማይልሽ የለም። ለምን? በራስሽ ስትቆሚ ነው። ግን እንዲህ ግን ልፍስፍስ ኮንሽ ግን ሰዎች ሊጠቀሙብሽ ነው የሚፈልጉት። ስለዚህ ህግ 1 መሬት እንዲገዛልሽ ብር አትላኪ። ሰሚን ከሆነ አትላኪ። ብሩን ያዥው፣ ሀገርሽ ሂጂ። ብሩን እዚህ ሀገር አካውንት መክፈት ትችላለሽ እስካለሽ ድረስ። አሰሪዎችሽን አካውንት ክፈቱልኝ ብሬን እዚህ ማስቀመጥ ፈልገው ማለት መብት አለሽ። ወረቀት ካለሽ ህጋዊ ነሽ። ባንክ ቤት ለአንቺ ባንክ አካውንት የመክፈት ግዴታ አለባቸው። አካውንት አይ ምናምን ካሉና ደግሞ መክፈት ካልቻልሽ መጨቃጨቅም ካልቻልሽ ይዘሽ የመጣሽው አካውንት አላ እጅሽ ላይ የከፈትሽው እዛ ውስጥ አስገቢ። ቀጥታ እዚህ ቁጥር ላይ አስገቡልኝ ብለሽ እዛ አካውንትሽ ብርሽን አስገቢ። ከዛ ሀገርሽ ስትሄጂ ራስሽ ቆመሽ ራስሽ ሄደሽ መሬት መግዛት ነው የፈለግሽ፣ ሄደሽ መርጠሽ ቦታውን አይተሽ ዋጋ ተነጋግረሽ የሚያውቅ ሰው ጋር ስለ መሬት የሚያውቅ ቦታ የሚያውቅ ትክክል መሆኑን ህጋዊ መሆኑን ካርታ መኖሩን በደንብ አድርገሽ አውቀሽ የምትገዡ ቤት ትክክል መሆኑን በደንብ አረጋግጠሽ ራስሽ ግዢ። ብር ብትልኪ ያው ላኩልኝ ብለሽ አይገዙልሽም ወይ ምናምኑን ቀናን ሰው የማይረባ ነገር ነው የሚገዙልሽ። ማንንም እንዳታምኝ። እኔ ትልቅ እንደ ወንድም የምመክርሽ ምክር መቼም አልጸጸትበት፣ ማንንም እንዳታምኝ። አምነሽ በጭራሽ ፊትሽን እንዳታዞሪ። ከኋላ ይወጉሻል። ከኋላ አምኜ እንደው ፊቴን ምንም አያደርገኝም ብዬ ላዞር የምችለው ለፈጣሪ ብቻ ነው። ይቅርታ አምሶ በጭራሽ። አራጆችሽ ሊሆኑ ይችላሉ በዙሪያሽ የከበቡሽ። ገብቶሻል? ሰውን ጆፌ ሊጥሉብሽ ግድ ነው። ይህ ፍቅረኛ ተብዬው አንቺን ወዶ አይደለም። እሺ ሀዘንሽ ያዘኑ ያልሆነው ለዛ ነው። የሚያሳዝን ነገር ስትነግሪው አይዞሽ ምናምን ያላለሽ ጥቅማ ጥቅም ነው ይፈልገው ከአንቺ። በፍቅረኝነት ታፔላ አንቺ ሊገንዝሽ ነው የመጣው። ይህንን አረጋግጥልሻለሁ። ስለዚህ እጅሽን ሰብስቢ። ፍቅረኛ የሚባለውንም ነገር ፍሬን ያዥበት፣ አትመኝ። በአጠቃላይ በዙሪያሽ ያሉ ሰዎችን አምነሽ ምንም አይነት እርምጃ እንዳትራመጅ። ምንም ገንዘቡንም ስትሄጂ ቤት ትገዥበታለሽ ራስሽ ቆመሽ።
መስራት ካለብሽ ራስሽ ቆመሽ ትሰራለሽ። አርጉልኝ ብለሽ መቼም እንዳትልኪ ገንዘብ ለሰው መርዳት ማገዝ ለቤተሰብ መደጎ ምናምን እሱ ችግር የለው። በቃ ሰፖርት የተወሰነ ለበዓል ምናምን ታደርጊያለሽ። ከዛ ውጭ ግን ህልምሽን ይሄን አርጉልኝ ብለሽ ከላክሽ እንዳጣሹ ቁጠሪው በገዛጅሽ። ነገ ልብሽ ነው የሚሰበረው። ብቻሽን መፋለም በጣም ጠንካራ ያደርግሻል። ደስተኛ ሁኚ እንጂ ለብቻሽ። ለምን እግዚአብሔር በየቀኑ አዳዲስ ቀን እየሰጠሽ ነው። ተመስገን ብለሽ አመስግነሽ በቃ ጥሩ ነገር ተመግበሽ ራሱ እየተመገብሹ ራሱ ሰውነት ከሆነሽ ገብቶሻል። በሰላም ተኝተሽ ከነቃሽ አመስጋኝ ሆነሽ የምታገኛትን ገንዘብ በንጹህ አይምሮ የመጣ ማለት ነው ሴፍ ካደረግሽ ውለሽ ካደርሽ ከዚህ በላይ ምን አለ? ሰው የለኝም ብለሽ ብቸኛ ነኝ ብለሽ ታማረሪዋለሽ፣ ተስፋ ትቆርጫለሽ። ስለዚህ እያንዳንዱ ሰዓትሽ ላይ በዚህ መንገድ መንቀሳቀስ ነው። ያኔ ነገሮች የተስተካከሉ ይመጣሉ። አምነሽ ግን ገንዘብሽን ለማንም ሰው እንዳትልኪ። በታሪክ በተለይ ለዚህ ለፍቅረኛ ተብሎ ፍቅረኛ ተብሎ ቆዳ ገፋፊ ነው። ነግሬሻለሁ። እንትኑ ራሱ ሸቶኛል። ቆሌ ራሱ ነግሮኛል። ገና ስትነግሪኝ ሰውየው ተግባባል። ማዳም አለው። አዎ እየሰማህ ነው። ማዳም ግልጽ ነው። አለው። አዎ ያልኩሽ ነገር ገብቶሻል? አዎ አሌክስ ገብቶኛል። እሱ ደግሞ መሬት አብረን እንግዛ አለኝ። ለእኔ ፍቅር ሳይሰጠኝ፣ ለእኔ ጊዜ ሳይሰጠኝ መሬት አብረን እንግዛ አለኝ። እኔ ደግሞ እኔማ ብዬ ዝም አልኩትና ከዛ በኋላ እኔ እሺ በውስጤ እንትን ተናድጃለሁ። ግን እኔ ራሴ ለራሴ አሰብኩትና ምንድነው ለእኔ ፍቅር ሳይሰጠኝ ወደ መሬት መግዛት ያሰበው በምንድነው ብዬ ሀሳብ ውስጥ ገባሁት አለ። ግን እሱ ምን እንደሚለኝ የሆነ ጉዳይ ይልከልኛል። ብዙ ማውራት መጣላት ነው የሚያመጣው። እንደዚህ ምናምን ደግሞ ስራ ላይ ስለሚሆን ነው። ልብስ ይሸጣል በኦንላይን እና ልብስ ነው የሚሰራው። ደግሞ ቢዚ ስለሚሆን ነው ይለኛል። ቢያንስ እንኳን አንድ ሰው በወር እንኳን አንድ እንኳን ደውዬ እኔ አያነሰኝም። ቢሆንም ስራ ቢዚ ቢሆንም እሱ ስደውልልኝ እኔ ብቻ ማናሰት አለብኝ አይደለም። እኔ ደግሞ ከዚህ ድሮ በተንኮል አይመሰለኝም። አንሰዋለሁ፣ ሲደውል ተሎ አንሰዋለሁ። ችግር የለም ምን እያየሁትም ቢሆን ማለት ነው። አሁን ግን እያየሁትም ቢሆን አያንሰውም። እኔስ ቢዛ አይደለሁም። ትልቅ ውስጥ አሁን ምን መሰለሽ ምነግርሽ፣ ፍቅረኛ ተብዬው ሊያርድሽ ቢላ እየሳለ ያለልሽ የዶሮ ቆዳ ገፋፊ የፈላ ውሃ እያዘጋጀልሽ ነው፣ ቆዳሽን ሊገፍ ማለት ነው። ከእሱ ጋር ያለሽን ነገር በፍጥነት አቆሚ። ይኸው በኮንፊደንስ ነው ምነግርሽ። ለምን መሬት አብረን እንግዛ ያለሽ ሊጠቀምብሽ ነው። ገብቶሻል? ይሄ ቢዚ ነኝ ምናምን ታየው። እሱ ዓለም ላይ ቢዚ የሚባል ሰው የለም። የኔ ናት ማንም። እኔ እንኳን አሁን ቢዚ ነኝ ካልኳችሁ ከእናንተ ቅድሚያ የምሰጠው አለ ማለት ነው። ሌላ ታሪክ። ቢዚ የሚባል ሰው የለም ምድር ላይ። በነገራችን ቢዚ ነኝ ሰዎች ካሏችሁ ቅድሚያ የምሰጠው አለ ነው። በቃ አለቀ። ከአንተ በፊት ቅድሚያ የምሰጠው ጉዳይ አለ ማለት። ስለዚህ ከአንቺ በፊት ቅድሚያ የሚሰጠው ጉዳይ አለ። ቢዚ የሚባል ሰው የለም። ስለዚህ ሰውየው በደንብ አድርጎ የልብስ ንግዱን ሊሰራብሽ የተዘጋጀ በወር አንዴ አንቺን አይፈልግም። በአጠቃላይ ገንዘብሽን ነው የሚፈልግ። ስለዚህ በደንብ የምትሰሚኝ ከሆነ ከዚህ ሰው ራቂ። ሁለተኛ እንዳታናግሪኝ፣ ስልኩን አጥፊ፣ ቢዚ ሁኝ። አንቺን ቢዚ ነሽ፣ በጣም ጎበዝ ልጅ ነሽ። ሲደውልሽ ይቅርታ ቢዚ ነኝ ብለሽ ዝጊ ስልክሽን። በራስሽ አለሜ በዚህ ሰዓት ሰው ሀገር ሆነሽ ፍቅረኛ ምንም አያደርግልሽም። ሁሉም ሊበላ የተዘጋጀ ነው። ገና ለገና ሸቀላለች በሚል ሂሳብ ሊያጥቧችሁ ነው የሚመጡት። እስቲ እናንተ ቸግሮኛል በሉ። አንዴ ቸግሮኛል እስቲ ብር ላክልኝ በዩ፣ ድራሹ ነው የሚጠፋው። አንዴ እዚህ እኮ ማዳም የሆነ እንትን ብሎ ያለኝ ብር ራሱ የሆነ ዕቃ ሰብሬ እንዳለ ወሰዱት ደሞዜን ምናምን። እስቲ ሰርቼ ያው በሚቀጥለው 2 ወር ምናምን የምመልስልህ አንድ 50,000 ብር እስቲ ከሰውን ፈላልገህ ላክልኝ እመልሳለሁ። ያው ስንመጣ እንጋባ አይደለ ምናምን በይ። እስቲ
ከዛ በኋላ አያውቅሽም። ስልክሽ ራሱ አያውቀውም። ከዛ በኋላ አመኝ እስቲ በሉ እናንተ እንደው እኔ ልፈትናችሁ እስቲ እናንተ ቻሌንጅ ላላርጋችሁ እዚህ ውስጥ የምታዩኝ በሙሉ ብድር ጠይቋቸው እስቲ በዙሪያቸው አሉ። ይህን ፋሚሊ ጭምር ፍቅረኛ ተብዮቻችሁንም ጓደኞቻችሁንም እስቲ ብድር እንደው ጠይቋቸው። ቻሌንጁ ካልተሳካ እኔ ከላይ ነው የምጠፈው። እንደው እናንተ እኔ ያልኳችሁ ካልሆነ ማንም ዞር ብሎክ ነው የሚያደርጓችሁ እንዳለ። እናንተ ግን አጉል አዛኝ ምናምን እዛ ብሎ ነገር የለም። ስለዚህ በጣም ተጠንቀቂ እሺ። ተግባባን? እሺ አለችስዬ። እሺ አመሰግናለሁ። ደግሞ ወንድሜ ሲነግረው ትዳር ይሆንኛል ምናምን ብዬ ሲነግረው ማለት ነው ለሱ ነገረው። ወንድምሽን እንዳታሚው እኔን ስሚኝ፣ ይኸውልሽ አዳምጪኝ። እኔ እንግዲህ አላውቅሽም፣ ዛሬ ነው አይመጣሽም። ግን ለሴት ልጅ ልነግራት የምችለው ነው እየነገርኩሽ ያለሁት። ለወንድምሽ ስትነግሪው ሄዶ አቃጠር አይደል? ለሁለት ቆዳሽን ሊገፉልሽ ነው ማለት ነው። ወንድም መከታ ነው አይደለም? ወንድም እኮ መከታ ነው። ባይዞ አብሮ መወለድ ቋንቋ ነው። አብሮሽ የተወለደ ሰው ከአንቺ ጎን ላይቆም ይችላል። አንዳንዴ አብሯችሁ የተወለደ ወንድማችሁ ከአንድ እናት ከአንድ አባት የተገኘ አሳዳጃችሁ ሆኖ ሊገኝ ይችላል። አቤልን እኮ የገደለው እኮ ቃየል ነው አይደል? አንድ ሆድ ውስጥ ከአንድ ማህፀን ወጥቶ። በእንደዚህ አይነት የምትሸውዱ አላችሁ ብዙ ጊዜ። ወንድሜ ነው እህቴ ነው። ወንድምነት በተግባር ካልተረጋገጠ ምኑ ላይ ነው ወንድምነት? አንቺ እንደዚህ ብለሽ ስትነግሪው ሄዶ በጓሮ የሚያቃጠር ከሆነ ለሱ ጓደኛ ተባብረው እስቲ እህቴ ይዛለች በፍቅር ምናምን ትንሽ አጥመዳ ተባብለው ነው እርግጠኛ ነኝ። እንገርሽኝ እህቴ ያለች እስቲ ያው አንተ እንትን ስለሆንክ እወድሻለሁ ምናምን በላት የሆነ በቃ እንደዚህ ካረገች ምናምን በሚለው ከላከች ለመሬት ምናምን ብለው የዋህ ትሁኑ ምላችሁ። ለዚህ ነው እኔ መቼም አሁን ይህንን ነገር ለአንቺ እንትን አልልሽም። ገብቶሻል? ልነግርሽ አልችልም። ይህን ማስተዋል ትችላለሽ። ስለዚህ እኔ ናት በአጠቃላይ በቃ ሲጠቀልል አስምሪበት፣ በቀይ መስመር አስምሪበት የምልሽ ምንድን ነው መሰለሽ? ዶንት ብሊቭ በቃ ማንንም ሰው እንዳታምኑ። ፍቅረኛ ያልሹ ደግሞ ወንድ ይሁኔ በምን አረጋግጬ ልንገርሽ? በቃ አይሆንሽም። የእውነት በቃ እንደዚሁ ነገ እንደው የመከርኩሽ ምክር መጥፎ ነው ከተገኘ እኔ ፈጣሪ ይፍረድብኝ። ከምንም ትንሽኖኝ አይደለም እየነገርኩሽ ያለሁት ስለምታሳዝኝ። ንግግርሽ ያሳዝናል። በጣም መስኪን ነሽ። ገብቶሻል? አንቺን ወስደው እዛውን ገለውሽ ምናምን መጫወቻ አድርገውሽ ምናምን ነገ ህይወት ተስፋ ቆርጠሽ ምናምን ማየት ያማል። ገብቶሻል? እንደዛ እንዲሆን አልፈልግም። ምናልባት አንቺ እንደ ሴት ልጅ ብትሆኝ ስኖሮ እንደዛ እኮ ነው ማሰብ ያለብኝ። ስለዚህ እንደዛ አታርጊ። በጣም ራሽን ጠብቂሽ። በዚህ ሰዓት ጊዜው ከፍቷል። ማንም ዘመድ አዝማዳችሁ እንኳን ለእናንተ አይተኛላችሁ። ገንዘብ ሰውን ለውጦታል። ጥቅም ያገኝ እንጂ ደህና አርጎ የሚሸጣችሁ በደህና ዋጋ። ማንም እስኪሸጠኝ አልጠብቅም። ስለ እኔ ማንም እንዲያውቅ አልፈልግም። ገብቶሻል? ሰዎች እኔ ሊጎዱኝ የማይችሉት ለምን እንደሆነ ታውቂያለሽ? ስለ እኔ ስለማያውቁ ብቻ። የሰው ልጅ እዚህ ምድር ላይ አደገኛ አውሬ ነው። ከአንበሳ፣ ከነብር፣ ከእባብ ከምንም በበለጠ መልኩ አደገኛው አውሬ የሰው ልጅ ነው። እሱ ስለምገነዘብ ሰዎች ምን እንደማስብ፣ የት እንደሚሄድ፣ የት እንደምኖር፣ እቅዴ ምን እንደሆነ አያውቁም። ቢጠሉኝ እንዲሁ ዝም ብለው ሊጠሉኝ ይችላሉ እንጂ መጉዳት አይችሉም። መሳሪያው የላቸውም። ምን እንዳለኝ እና እንደሌለኝ አያውቁም። አንቺ ግን ሰው ፈልጋለሁ ትያለሽ። ሰው በዛሬ ጊዜ የሆነ ነገርሽን ካወቀ እንደ መሳሪያ ነው የሚጠቀሙበት። ተከብረሽ መኖርን የመሰለ ነገር የለም። ጥግሽን ይዘሽ ተከባብረሽ ከሰዎች ጋር ስትገናኝ እንደ ማህበራዊ ህይወት ስቀሽ ተጫውተሽ ሀሳብ ተለዋውጠሽ ከዛ ወደ ቤትሽ ወደ ኑሮሽ እንጂ አጉል አለውና እዩልኝ ማለት መጨረሻው ለመጥፋት ነው። ተግባባል? እሺ አሌክስ አመሰግናለሁ። በጣም ነው የማመሰግነው። ቃላት የለኝም እውነት። ያው የአማርኛም እጥረት አለብኝ ለዛ ነው። እና እንጃ ምን እንደምልህ ፈጣሪ አንተ ያሰብከው ሁሉ ያሳካል። ወልደህ ዘምደህ በልጆችህ ደስተኛ ሆነ የምትኖር እንትን ይስጥ። ለእኔ ጽን ብለህ እንዳዳማጥከኝ
ፈጣሪ ሁሉም ይስማ። አሜን። የለመንከው የጸለኸው በጣም ነው የማመሰግነው። እሺ በርቺ። እሺ እኔ እውነት አሌክሲ እኔ ማለት ነው አንዳንዴ ምን እንደሚያስብ ታውቃለህ? እኔ እንደዚህ ወንድሜ ራሱ እንደዚህ ሲሰማ ማለት ነው ምን አለበት አሌክሲ እናቴ ወንድም ቢሆን እላለሁ። እውነት ምን እንደዛ ነው ሙሉ አሁንም ወንድምሽ ነኝ። እሺ ወንድምሽ አሁንም ወንድሜ ነህ አይደለ? በቃ አለ ምን ልበልህ? በቃ እኔ እንጃ። አመሰግናለሁ። እሺ እኔ እናት በርቺ። እሺ 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 ወንድምሽ ነኝ። እሺ አሁን ምንም ወለድ ቋንቋ ነው። ምን አብሮ ስለተወለደ አይደለም አንድ ሰው እኮ ምን በቃ ምን ችግር አሁን ወንድም ሊያደርገው የሚችለውን ነገር ለአንቺ ማድረግ ከቻልኩ በቃ እኮ ሌላ ትርጉም እኮ የለውም። ቀደም እኮ ነግሬያቸዋለሁ። አቤልን የገደለው ቃየል ነው፣ ወንድሙ ነው እኮ የእናቴ አባቱ ልጅ። አብረሽ ተወልደሽ ለአንቺ ሊያጠፋ የሚችል ሰው ይኖራል። አብረሹ ደግሞ ሳትወለጂ ደግሞ እንደዚሁ ወዳጅ ሊሆንሽ የሚችል ደግሞ ሰው ይሰጣል ፈጣሪ። እንደዛ እንዳታስቡ። ሁላችሁም ወንድማችሁ ነኝ። እናንተም ለእኔ እህቶቼ ወንድሞች አይተናችሁ ማለት ነው። ኤኒዌይስ ሰዓታችን እኔ ልጆች አሉኝ። ባለቤት የተለያይተናል። ብዙ ፍሬንድም የለኝም። ለሱ ጥያቄም ፍሬንድ ብዙ ጭራሽም ፍሬንድም የለኝም። እኔና ልጆቼ ብቻ ነን። ያው ፉልታይም እሰራለሁ፣ ግን ጓደኛ እፈልጋለሁ። ምን ትመክረኛለህ በዚህ ላይ? የት ነው ያለሽው? ማለት እኔ ውጭ ሀገር ነው ያለሁት። ቢዚ ነኝ እሰራለሁ። ብዙ ጊዜ ከልጆቼ እና ከስራ ጋር በጣም ፉል ታይም ቢዚ ነኝ፣ ግን ጓደኛ የለኝም። ባለቤትሽስ? ያው ተለያይተናል። ተፋታችኋል? አዎ እንደዛ ልችላለሁ። ያስ አሰብሽ? ምን ነው ብዙ ስለሱ እንትን ማንሳት አልፈለግኩም። ስ አይ ስለሱ እኮ አልጠየኩሽም እኮ ተፋታችኋል? የስ እና አሁን ሲንግል ነሽ? የስ ያሳሰበሽ ምንድነው? ጓደኛ ቤስት ፍሬንድ የለኝም ነው? ስ የለኝም ጓደኛ፣ በእውነት ጓደኛ የለኝም። ግን ልጆች አሉኝ፣ እሰራለሁ። በጣም ፑል ቢዚ ነኝ በስራና በልጆቹ ትምህርታቸው። 8 አወር 8 ሰዓቱ ምን ታደርጊበታለሽ? ቀሪም 8 ሰዓት ያው ከልጆቹ ጋር አፍተር ስኩል ልጆችሽ ጋር አብረሽ ይዘሻቸው ትወጫለሽ ምናምን ታዝናናቸዋለሽ? ትምህርት ቤት ነው የሚሄዱት። ስለዚህ ምንድን ነው አሁን ጓደኛ የለኝ የሚለው ነገር ትንሽ አልገባኝም። ምን ማለት ነው? ጓደኛ ስል ያው ሰው ጋር ሄዶ ቡና ይጠጣል፣ ተዝናንቶ ወጥቶ ቡናም ይጠጣል። እኔ እንደሱ አይነት ሪሌሽንሽፕ ብዙም የለኝም። ያው ፉል ስራዬን ከጨረስኩኝ ያው ከልጆቼ ጋር ሆምወርክ ዲፍረንት አክቲቪቲ እነሱ ከልጆቼ ጋር በጣም ቢዚ ነኝ። ጓደኛ የሚባል ለብቻው እንደዛ አውጥቼ የለኝም። አሮ ነው ለምሮሻጭራሽ ያው ከርቀት ቴሌፎን እንጂ ብዙ እንትን የለኝም። አላውቅም። እኔ ሰምታይምስ እንትን ላለው ለምንድን ነው እንደዚህ ከልጆቼ ብቻ እንደዚህ በጣም አታችመንት አለኝ ከልጆቼ ጋር እና ስራ ፋሚሊ ያናገራለሁ በቴሌፎን ዳሴ ሌላ የለኝም። ሚዩት አድርጊና አዳምጪኝ። አንደኛ ጓደኛ ምንም አያደርግልሽም በዚህ ጊዜ። የዘንድሮ ጓደኛ ምን እንደሆነ ታውቂያለሽ? አጣልፎ የሚጥል ባልንጀራን እንደ ራስ አድርገው ውደድ የሚለውን ቃል የሚተገብር ማንም ሰው። ስለዚህ ምንም እንደውም ጥሩ ነው ለአንቺ። ግን አሁን አንቺ ስትረስ ውስጥ እየገባሽ ያለሽው አግባብ ባልሆነ ነገር ነው። ልጆችሽን ጓደኞችሽ ማድረግ ትችላለሽ። ከልጆች
እና ቀን ፕላን ካለሽ ጓደኛ ያስፈልግሽም። ለምሳሌ እኔ ማድረገው ልንገርሽ። እኔ ጀማ ጓደኛ እንደዚህ ቁጭ ብሎ ሻይ ቡና ምናምን የሚል ወሬ የሚያሟሙቅ ምናምን ምንም ኖሮኝም አያውቅም። ድሮ ግን 24 አወር የምሬ ነው የምነግርሽ ቁጭ ብዬ ለምሳሌ ወይ የሆነ ነገር ወይ ዩቲዩብ ላይ ወይ የሆነ ቪዲዮ ለማየት ምናምን እንኳን ታይም የለኝም። አሁን እዚህ 2 ሰዓት ተኩል ጨረስኳል። ከዚህ ስወጣ ሜይ ቢ 5 ሰዓት ወይ 6 ሰዓት ያለተኛ እችላለሁ። ከዛ ስነሳ ጂም ሄዳለሁ። ከጂም ስመለስ ስራ አለኝ፣ እሱን እሰራለሁ። ከዛ ስመለስ ወይ ላይፍ መግባት ካለብኝ ይገባለሁ። ከዛ ማንበብ ካለብኝ ማለት እያንዳንዱ ሰዓት 24 ሰዓቱ አጠረብኝ። ግን ብዙዎቻችን የምንጨነቀው ምንድን ነው? የሆነ ሰዓት አለን በቃ ቁጭ የምንልበት። ያቺን ግን ለህይወታችን የሆነ የምንተገብረው ነገር ብንሰካበትና እዛ ውስጥ ቢገባ በቃ 24 አወሩ ከመቼው መሽቶ አሁን ትናንትና በዚህ ሰዓት ላይቭ ነበርኳ ከመቼው ነቅቶ መሽቶ እዚህ ጋር ደግሞ ድጋሚ እንደመጣው ሳላውቀው ነው። የምር በጣም ፈጥኖ ማለት ነው። ሜቢ እኮ ለአንዳንዱ ሰው ዛሬ ቀኑ አልገፋልኝ እኮ የሚለው እኮ ቀን ሊሆን ይችላል። ለእኔ የተለየ ሰዓት እኮ ኖሮ እኮ አይደለም። ግን እያንዳንዷ ነገር ፕራክቲካሊ ማረጋት ነገር ስላለች ሰዓቱ በቃ መቼ መሽቶ መቼ እንደነጋ ሳላውቀው እዚሁ ሰዓት ላይ ይደርሳል። ስለዚህ ልጆችሽን ጓደኞችሽ አድርጊያቸው። ጓዳ ጉድጓዳሽን ሚስጥርሽን ማንም አይወቅ። በቃ ጓደኛ አያስፈልግሽም። በመሰረቱ ከፈጣሪሽ ጋር የምትነጋገሪበት የጸሎት ሰዓት ካለሽ በምታምኘው እምነት በቃ እሱ ራሱ እኮ ጊዜ ነው፣ እረፍት ታገኛለሽ። ከዛ አንዳንዴ የሆነ ሰዓት ደግሞ 40 ደቂቃ ወይ 1 ሰዓት ምናምን ቁጭ ብለሽ ሙቪ ብታይ የሚያስቅ ነገር ምናምን። በቀን ውስጥ ሳቅ ያስፈልገዋል ጭንቅላትሽ፣ ሆርሞንሽ የሳቅ ሆርሞን እንዲመነጭ ምናምን ጤናማ እንድትሆኝ። ከዛ ከልጆች ጋር ወጥተሽ ፎቶ ምናምን ቪዲዮ ቀርጸሽ ምናምን የሆነ ሚሞሪ ማስቀመጥ ገብቶሻል። ከዛ ከስራ ስትመጪ ደግሞ እረፍት ማድረግ፣ በቂ እረፍት። እንዲህ ካረግሽው ይሄ የሚያሳስብ ጉዳይ አይደለም ማለት ገብቶሻል። በዚህ መንገድ ብታረጊው በጣም ጥሩ ይመስለኛል። በጣም ነው የማመሰግነው ወንድሜ አሌክስ፣ ቴንክ ዩ። እሺ መልካም ጊዜ ባይ። አብዛኞቻችሁ የሆነ ነገር ልረሳው አልቻልኩም፣ ሊጠፋ አልቻለም፣ ከአይምሮ ተቆጣጥሮኛል የምትሉት ቁጭ ብላችሁ የምትሉበት ሰዓት ስላላችሁ ጀስት በራሳችሁ ህይወት ቢዚ መሆን ትችላላችሁ። በነገራችን የምር ካሰባችሁበት ብዙ የሚደረግ ነገር አለ፣ ብዙ ይሰራል። እናንተ ራሳችሁ ስፖርት መስራት ትችላላችሁ። ያ በራሱ በጣም ጥሩ ነገር ነው። ሪፍሬሽ ያደርጋል አይምሯችሁ። ሄሎ አሌክስ፣ ከበላይ ረፍት ላይ ጉዞ ላይ ቢሮ ውስጥ ተኝታችሁ ተነስታችሁ በተለያየ ዓለም ላይ በተለያየ አይነት አየር በተለያየ አይነት ሰዓት ነው እየተከታተላችሁ የነበረው። ደስ ይለኛል። እንደዚህ ይሄ ሰዓት በሚሊዮን አልቀይረውም። ከእናንተ ጋር ማሳለፈውን ደቂቃ በሚሊዮን ብር በቢሊዮን ብር አልቀይረውም። የእውነት ከልቤ ነው። በጣም ሞስት ኤክስፔንሲቭ ከምላቸውና ምርጡ ሰዓት ይሄ ነው። ነገ እንገናኛለን። ሁሌም ፈጣሪ በሄዳችሁበት ሁሉ ይጠብቃችሁ፣ እግረ እርጥብ ያርጋችሁ፣ ተከበሩ። በሄዳችሁበት የሰው ፍቅር ይስጣችሁ፣ የነካችሁት ይለምልም፣ የሰራችሁት ሁሉ ይባረክ። በህይወታችሁ ውስጥ ያለ 2ም 3ም 1ም ነገር ካለ እሱን ሚሊየን ቢሊየን እጥፍ አድርጎ ያብዛላችሁ። ያልታሰበ ሲሳይ ይስጣችሁ። ፈጣሪ ሁሌም ጤና ይስጣችሁ፣ ጤናና እድሜ፣ ደስታ ህይወታችሁ ውስጥ ይግባ። በራ አንኳኩቱ። ደህና ሁኑ። ነገ በተመሳሳይ ሰዓት እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም